በዛሬ ቪዲዮአችን እንግዲህ ኤፍሬም እና ሄርሜላ ታርቋል። በጣም ደስ የሚል ዜና ነው ዛሬ ይዤላችሁ የመጣሁት። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በጣም ብዙዎቻችሁ ላይክ ሳታደርጉ ነው ቪዲዮዎች የምታዩት። ስለዚህ በቅንነት ላይክ አድርጉ። ኤፍሬም እና ሄርሜላ እንግዲህ ታርቀዋል። ኤፍሬም እና ሄርሜላ በፊት እንደምታውቁት እሳትና ጭድ ነበሩ። ነገር ግን ዛሬ ታርቀው አንድ ላይ ሆነዋል ማለት ነው። እውነት ለመናገር በጣም ደስ ነው የሚለው። ለምን እንደው የታረቃት የሚለውንም አሁን የምነግራችሁ ይሆናል። እንደሚታወቀው ሄርሜላ ከነ አብርሃም እና ከሩትዬ ህይወት ወጥቻለሁም ብላ ተናግራለች። አብርሃም እና ሩታ አንድ ላይ ሲሆኑ የሚያምርባቸው ብላም ተናግራለች። ስለዚህ አብርሽ እኔን አያመጠነኝም፣ አብርሽ የሚሆነው ከሩትዬ ጋር ነው ብላ ተናግራለች። በዚህም እንግዲህ የሩትዬ ደጋፊ ነው፣ ከሩታ ጋር ነው የሚሰራው። ሁሉም ሰው ሲሸሻት እሱ ብቻ ነበር ከአጠገቧ ያልተለየው ወንድማችን ኤፍሬም ማለት ነው። ስለዚህ አሁን ታርቋል። ሄርሜላ እንግዲህ እንደሚታወቀው ከአብርሽ ጋር ነበረች። አሁን ግን ትታ በቃ ወጣለች ከመሃላቸው ማለት ነው። ኤፍሬም የሚፈልገው ሩታና አብርሃም አንድ ላይ እንዲሆኑ ስለሆነ አሁን ከመሃላቸው ስለወጣች ምንም አይነት ጸብ የለንም፣ ምንም አይነት እኔና አንቺ ጸብ የለንም ሲል ተናግሯል። ነው በቃ አሁን በኋላ ምንም አይነት ጸብ መሃላቸው ሊፈጠርም አይገባም ማለት ነው። እውነት ለመናገር ከሆነ በቃ አሁን በፍቅር በሰላም መኖር ነው። አብርሽና ሩታም ታርቀው አንድ ላይ ለመኖር እንግዲህ እያቀዱም ይገኛሉ። ጋሽዬ የአብርሽ አባትም የሩትዬ እናትም ሊያስታርቋቸው ከቡታጅራ ድረስ ወደ አዲስ አበባ መጥተዋል። በጣም ነው ደስ የሚለው። ወንድማችን ኤፋም እንግዲህ ይቅርታ አድርጎላታል፣ ይቅርታም ጠይቋታል። ሄርሜላም ይቅርታ አድርጋላታለች። በጣም ነው ደስ የሚለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።